ሰማ እኔ እኮ ጥፋት ባጠፋ ለዚህ ትግል እንዲያው የማይመጥን ነገር እንዲያው ባደርግ እንዲያው አማራን የማይወክል ፋኖን የማይወክል የማይመጥን ነገር ባደርግ እኔ እኮ ጫካ ላይ ሁኜ እኮ ነው። ያውም ያለማወቅ ነው። አውቄ ምንም ማጠፋው ነገር የለም። እነሱ አማራንም ብለው ሳይወጡ ሀቤታቸው ቁጭ ብለው ሶፋ ላይ ተኝተው እኔ እኮ የተኛውበትን አሁን የተቀመጥኩበትን አሳያለሁ። እዚህ ላይ ሁኜ ነው የምፈርደው። የሚፈረድብኝም ትክክለኛ ነገር የምፈርደውም የተቀመጥኩበትን ነገር ባሳይህ ይገርምሃል። ስለዚህ እናንተ የትኛው ነው ትክክል? ወንድሜ ይቅርታ አንተ ላይ አንተ መፍረድ አሳልፈህ ለጥይት ሰጥተሃልና አንተ ላይ ግን የሚፈርድ የለም። ምክንያቱም አንተ ላይ መፍረድ የሚችለው አንድ ፈጣሪና አብሮህ የሚታገለው ድርጅት ብቻ ነው። ሌላ መፍረድ የሚችል የለም። ድርጅት ይፈርዳል፣ ከዛ በተረፈ ፈጣሪ ይፈርዳል። አንተ ግን ሌሎች ላይ በምታያቸው ነገሮች መፍረድ ትችላለህ። ይሄንን አስወግደው። አንተ ይሄ ላንተ ተረት ተረት ነገር ነው መሆን ያለበት። ፈራጅ ነን ብለው የሚያስቡት ሰዎች እኮ አሁን ሰላም ደስ የሚል ምግብ በልተው ወቅን ተራራ ቆይ አንዴ እቴ ደስ የሚል ምግብ በልተው ደስ የሚል መጠጥ ጠጥተው ከሶፋ ላይ ተንጋሎ ነው እያወራኝ እየፈረደብኝ ያለ። ስለዚህ ይህ ሰው አሁን ይሄ ነው አማራን የሚመጥን ወይስ እኔ ነው የምመጥነው? አሁን እኮ ሚዛናዊ ያልሆነ ነገር ስላለ እኮ ነው። አንዳንዴ ሚዛናዊ እንሁን። ስትፈርድ እኮ አንተ እኔ ማን ነኝ የሚል ነገር እስኪ ጠይቁ። እኔ ማን ነኝ በሉ መጀመሪያ። እኔ አማራ ከሆንክ እሺ ሁሉም የአማራ ልጅ ጫካ ይወጣ አይደለም፣ ከተማ ሊቀመጥ ይችላል፣ የውስጥ አርበኛ ሊሆን ይችላል፣ ችግር የለውም፣ በዛ እንረዳ። ከተማ ቁጭ ብለህ ግን ትክክለኛ አማራነትን እያስኬድክን ያለው ይሄን እስኪ መልስልኝ። ገብተህ አሁን ገስት ላይ ግባና እኔ አማራ ነኝ ያው ብለህ የምትመልስ አማራ ካለ እስኪ ግባ። በቃ በዛ ልክ ነው ማሰብ ያለባችሁ። እሺ ወቅን ተራራ እንዳልካቸው እኔ የምልህ ማለት ነው ይሄን ሁሉ መልስ መስጠት የለብም። ብሎክ አድርገህ ማውጣት በቃ ያነሱ ይሄን ያክል መልስ አንተ የምታብራራለት ለማን ነው የምታብራራ? ይሄን ሁሉ ማብራራት አይጠበቅብህም እንዴ። አንተ ልብህ የታጠቀ ነው። ሁለመና በዓላማ የኮራህ ለማተብህ የቆምክ ነህ። አልገባውም በማተቡ ሁሉ እንደመጣ ሁሉ አልገባውም። ስለዚህ ብሎክ አድርገህ ማውጣት ነው እንጂ መልስ መስጠት አይጠበቅብህም። አንተ በቃ እኔ የምሰጥህ አስተያየት ይሄን ብቻ ነው። የሆነ አማርኛ ሲጥል ብሎክ አድርገህ ማውጣት በቃ። ማነው እሱ ለሀገር ፋራ ደንቆሮ የከተማ ውሻ እንደዚህ ያለ ማብራሪያ የምትሰጠው? የከተማ ውሻ ነው። ይሄን ያክል ማብራሪያ መስጠት የለብህም። አንተ ጀግና ነህ። እሺ እትዬ ወቅን ተራራ አመሰግናለሁ። መልካሙ የሰላም ያለው በጣም እናደዳለሁ። ይሄን ያክል ማብራሪያ አትስጥ። እንዳታስቢ ችግር የለም። በውስጥ አወራሻለሁ ያለው እንዳልኩኝ ሰላም። በውስጥ የላኩልህ ደግሞ ደርሶሃል? ኖ አልደረሰኝም። አጋጣሚ መንገድ ላይ ነው የነበርኩና አሁን ነው የተወቀየው። እየሆነ ነገ አወራሃለሁ። በቃ ደህና ደርሽ ወንድሜ። እሺ እትዬሽ በመቤቴ መልስ አትስጥ። እሺ ብሎክ ብለህ ማውጣት ነው ያለው። በሚካኤል በአብጠራው ሳሙኤል አረ ችግር የለውም እትዬ። በቃ ማብራሪያ አትስጥ። ያገር ሽንታም እንደ ሴት ቁጭ ብሎ የሚሸና ሁሉ ነው። ማብራሪያ መስጠት የለብህም። ችግር የለውም እትዬ። ታች አድርገንና እኛ እንረግጥልሃለን። አረ ችግር የለውም። አይ ከታች አስቀምጥልን ለኛ እኛ እንረግጥልሃለን። ችግር የለውም። መልካሙ እየቀጠሉ ሰላም ብያለሁ። እንዳልክ ቅድም ገብቼ እኮ እንድትመጣ ፈልጌ ነበር። ያው
አይነው እረዳለሁ የነበረው ወከባ አልሆነም። አንተም ሄድክ። ግን ምንድነው አንዳንዶቻችሁ እህትና ወንድሞች ነገር ማብረር ነው እንጂ ነገር መለኮስ ቀላል ስለሆነ እንደዛ አታድርጉ። ምንተዋወቅ ስለሆነ ጥሩ አይደለም። ማይታወቅ ሰው ሲሆን ልክ ነው። እኔ ሁላችሁንም አውቃቸዋለሁ እንዳልክያ አንተም አብርደው ሁላችንም እናበርደዋለን። በውይይት ነው የምንፈታው። ይበርድ እኮ አይደለም መልካሙ። እኔ አሁን ግልጽ ምነግርህ እሱ በሄደበት አማን በሄደበት ልክ እኔ ሊድ ካልኩኝ ማርያም ነው እኔ የግል አሁን ቆይ እኔ ልንገርህ አማንን እኔ ያውቀዋለሁ። ልጅ ነው የሚያውቀው ነገር የለም። እንዲህ እኮ ነው አሁን ጠላቶቻችን ልነግርህ እኮ ነው ጠላቶቻችን የሚጫወቱብን። አንተ ወንድሜ እኔ ላይ እንድትተኩስ እኔ አንተ ላይ እኛ በእኛ እንድንገዳደል ሆን ተብሎ መጀመሪያ በስድብ ይጀምሩታል። ማስተዋል ያስፈልጋል። ከማን ጋር ነው የምትሰዳደው? ተጣልተስ ምንድነው ውጤቱ? እሱን ማየት ነው። ውጤት ቢኖረው ኑሮ መጣላት ቆቀላል እኮ ነው። ቤት ቁጭ ብለህ ካለበት ሆነ ካለበት ዓለም ሆነ መሳደብ ቀላል ነው፣ ግን ይጠቅማል። እኔ በርኩበት ልክ አንተ ብትሄድ ምናልባት ያው ጉዳት ውጭ ትርፍ የለም። ስለዚህ አማንም ልጅ ነው። እኔ ስለማውቀው ማስቆም አለብን። አንተም እርግጠኛ ነኝ በእድሜ ያኛ በታሽ ነህ። ገብቶሃል? እኛ በታሽ ነህ በእድሜ። ቆይ መልካሙ አቤት እንዳልክ እሱ እንዳልክ ልጅ ነው፣ ፖለቲካ ያውቅም። እኛ ነው ፖለቲካ የምናውቅ ብሎ ድምፅ አለ አንተ ጋር ይቅርታ ወንድሜ ሚውት አድርጌያለሁ ወይ ፈታዋለሁ። ወዲ እያወራሁ ብዬ ነው እንጂ ድራይቭ እያደረኩ ስለሆነ ይቅርታ ሚውት አደርጋለሁ። እሺ እኔ አባት እና እሱ እንዳልክ ፖለቲካ ያውቅም ልጅ ነው እያለ ነው እሱ ፖለቲካ እየሰራ ያለ እየተሳደበ ያለ እንዳልክን እንፈልገዋለን፣ በድርጅቱ እናስመጣዋለን። የሚመታ ራሱ ነው። እኔን ማንም አይመታኝ። እኔ ለአፋብን ድርጅት ለበላይ ዘለቀ እዝ ብቻ ሳይሆን በአራቱም አቅጣጫ እኔ ጥፋት አጥፍቼ ከሆነ እኔ እቀጣለሁ፣ ችግር የለብኝ። ግን ጥፋት አላጠፋውም። ጥፋት ያጠፉ እንደ አማራ እነሱ ናቸው። እኔ አማራ ነኝ ብዬ የአማራ ስቃይ የአማራ ሞት ከገባው የአማራ መሳደድ ከገባው እንዴት በዛ ልክ እንዴት ይሄድብኛል? እኔን አማራ ከሆነ ለኔ አማራ አይደለም። ቅድም እናስገድለዋለን እስከ መገደል ድረስ ይደርሳል። እንዳልክ ማንም ይገለኝ እኔ የቆምኩለትን ዓላማ ስለማያውቀው ነው። ስተት ቦታ ስለቆመ ነው። እሱ ውሸታም ስለሆነ ነው። ጓደኛዬ ነው፣ እወደዋለሁ፣ አከብረዋለሁ። ያውቃል ራሱ። ግን ትክክለኛ ቦታ ላይ ስላልቆመ የወሰነው ውሳኔ ትክክል አይደለም። እሱ በእኔ ላይ ሊፈርድ አይችልም። እኔ ነኝ እውነት ልጅ እየታገልኩ ያለሁት እውነት ቦታ የቆምኩት ስለ እውነት መመሰክር እኔ ነኝ። ይህን ትግል መራራነቱን ጣዕሙን ምቀምሰው እኔ ነኝ። ራቡን፣ ጥማቱን፣ ስቃዩን፣ መከራውን፣ ሞቱን ማውቀው እኔ ነኝ፣ እሱ ያውቀው። ስለዚህ ስለምታውቁት ነገር ብቻ መስከሩ። ስለምታውቁት አንድ ሰው በዚች በክንዱ ወንድሙ አብሮት ያለው ጓዱ ሲሰዋበት በክንዱ እንዲቻርጎ ድግፍ አድርጎ የያዘ ሰው አይደለም ዛሬ ላይ ሚዲያ ላይ ወጥቶ የሚያወራ ያለው። እኔ ግን ስንት መወዳቸውን ወንድሞችን እህቶችን በክንድ ደግፌ ነፍሳቸው ሲወጣ አይቻለሁ። ምንም ከኔ የተሻለ ሳቢ ቢኖራችሁ ቆም ብላችሁ አስቡ። ግዴታ እንዳልክ ገጠር ነው የተወለደ ትውልዱ ገጠሬ ነው፣ ገጠር ነው የመጣ የፖለቲካ ግንዛቤ አይኖረውም፣ ወታደራዊም ቁመና አይኖረው ብላችሁ እንዳታስቡ።
ሁሉም በልክ በልኩ ሁሉንም ነገር እናውቀዋለን። አንድ ሰው ከክንዱ ላይ የሞተበት ነፍሱ የጠፋ ከክንዱ ላይ የለም። እኛ ነን ሁሉን ነገር የምናውቀው። በዛ ልክ ነው። እኔ በጣም ስሜታው ያረገኝ ስለኔ የሚፈርደው አብሮኝ ያለው ወገኔ ነው። አብሮኝ ያለው ጓድ ነው። አብሮኝ ማታ አራት በልቶ ጠዋት ማጣው ወንድሜ ነው። ይሄ ነው ለኔ የሚፈርድብኝ። ስለኔ ሲያወራ የሚያምርበት ይሄ ነው። ስለሱም ባወራበት የሚያምር በእኔ አንደበት ነው ሲወራ የሚያምር እንጂ እንዴት ነው ውጭ ሀገር ቁጭ ብለህ የፈለከውን በልተህ የፈለከውን ጠጥተህ እንደፈለክ በቃ እንደፈለክ የኖርክ እንዴት ነው? ፖለቲካ እኮ ከባድ እኮ ነው ጎበዝ። በራሳችሁ ሐሳቢ ብቻ አትሂዱ። ፖለቲካውን ሰፋ አድርጋችሁ አማራው ይፋኖ ምን ያህል ዋጋ እየከፈለ ነው የሚለውን ነገር አስቡት እስኪ። ፋኖ ሲባል ዝም ብሎ ነው የሚመስላችሁ። በየቀኑ ግን እኔ በህይወት መኖሬ እንጂ ስንት ወንድሞችን እያጣው እኮ በስቃይ እኮ ነው ያለሁት። በስቃይ መካከል እኮ ነው ያለሁት። የነሱ ሞት ለኔ ሞት እንደሆነ ስለማቅ ሁሉ ጊዜ ሰቀቀን ነው። እነሱን በማስታወስ በራሱ 3-4 ጊዜ መሞት እኮ ነኝ። 3-4 ጊዜ እየሞትኩ ያለሁት ማርያምን። እሱ እኮ አንድ ሞት እኮ አልሞተም እስካሁን። አማን በተለይ አማን አንድ ሞት አልሞተም። እኔ ግን እስካሁን 3 ጊዜ 4 ጊዜ ሞቻለሁ። እና በዛ ልክ ነው። መልካሙዬ ይቅርታ ወንድሜ። ስራ ላይ ነው መሰለኝ እንዳልከ። አሁን እኔ አንዲት አጠር ያለች ነገር ብዬ ልወርድ ነው ወንድም አለም። ከነገራችን ላይ አንተን እንደዚህ እንትን የሚልክ ሰው የሚከታተለ ሰው በብዛት አሁን በቀደም አማን ይኸውልህ መጀመሪያ ላይ እኔና እንትና አንድነት እያወራን ነበረ። መጨረሻ ላይ እሱ ገብቶ ምንድነው ኋላ ላይ ስንጠይቀው አማን ሲጠየቅ እኔ እኮ ልጁን ጠልቼው እናንተን ብየው ሳይሆን እንዴት እንደው ያሰድበዋል እሱ ጋር ተስፋ ስላለኝ ስለምወደው እንዲያስተካክል ብዬ ነው እንጂ ምናምን ነው ያለው። ገባ? ይሄ ነገር አንድ ሰው ይኸውልህ አሁን ይሄ ከሱ ጋር ያለው ነገር አንተ ወደ ሌላ ነገር መውሰድ የለብህም። እኛው ራሳችን እዚሁ ላይ እንፈታዋለን። ይሄ ነገሩ ቀላል ነገር ነው የምልህ። አንተን አሳልፎ የሚሰጥ ማንም ሰው የለም ነው። ለምን አሰደበው ነው ዋናው ነገሩ። እኛ ጠይቀነዋል በደንብ አድርገን። እግዚአብሔር ነው የምልህ ለምን አሰደበው? ዝም በልማ ሚኪ፣ ምኑን ነው የምታወራው? ሚኪ ይኸው ለአንድ ነገር ልንገርህ። ቅድም በድርጅቱ አስጠይቀን እሱን እስከሞት ድረስ እናስፈርድበታለን እንዳልክ ይኸውልህ ባለፈው እሰማለሁ አማን እስኪ ይሂድ እስኪ እኔን እስከሞት ድረስ እናስጠይቀዋለን ያለ። ስለዚህ ይሂድ እንዳልክ እኔ ስህተት ካለብኝ ውሸታም ከሆንኩኝ እኔ እሞታለሁ፣ ችግር የለውም። አማን ይሂድ እንደፈለገ። እሺ ወንድሜ አሁን እሱ ቢገባው ኑሮ እምልህ በእድሜ የበሰለ ቢሆን ኑሮ እኔ እናንተ በቃ ባለፈው ስንጣላ እንደ አንድ ትልቅ ወንድም የተሰማኝን እና ብዬ አይተሃል እንዴት እንደተግባባን ገብቶሃል። በአንድ ጊዜ ተግባባን። የኔን ስሜትም ተረዳው፣ እኔም ያንተን ስሜት ተረዳው። ገብቶሃል። ቢረዳው ኑሮ እንደዛ ነው የሚያደርግ ነበር። አንተ ያለህበትን ይረዳ ነበር። አንተ ያለህበትን እሱ አልተረዳም። ጀስ ሀዚ ሆነ እንደምንጣላው ነው ያየና ለሁሉም ነገር እኔ የቻለኝ እንትን እስካየው ድረስ ብዙ አታከረው አንተ። ምክንያቱም ዞሮ አንተ ስለማታውቀው እንጂ ወንድም ነው። ስለዚህ ከወንድም ጋር ከዚህ በኋላ ተኩስ ማቆም አለበት ብለን ነው የምናምነው። ገብቶሃል። የፈለገ ልዩነት ቢኖር መልካሙ ያውቀዋለሁ እኮ ወንድም በጣም ወደው የሚወደይ ወንድሜ ነው። በጣም ነው የምንዋደድ እኮ። ግን ባህሪውን ብታውቀው ደግሞ አንተን ሰድቦ መጥቶ እኔ ሰላም ብሎ ይገባል። እኔን ሰድቦ ደግሞ መልሶ ሌላ ቀን ደግሞ ያንን ረስቶ ደግሞ መጥቶ ይገባል። ስለዚህ ባህሪው እንደዛ ነው የሱ። አሁን የመጣ ሳይሆን በቃ ስንከር አይተነዋል። እኔን ሰድቦኝ ያውቃል። የሚገርም ጣልተን እናውቃለን። ግን ሳየው ተፈጥሮ ሆነና ተፈጥሮን ደግሞ ምንም በምክር አታድነውም። አንዳንድ ተፈጥሮዎች አሉ አብረው እንደሚኖሩና እንደዛ ነው። በዛ መልከየው ያን ያክል አክራሃትየው አንደየ የፖለቲካ ሻጥር የለውም። አንተ እንድትጎዳ እንዲ አለ አይደል? አንዳንድ ሲያረኞች እንደዛ አስቦ የሚያወራ ልጅም አይደለም። እኔ ይኸውልህ
እንደዛ አይነት ሴረኞችን ነው አንተ እንኳን ዝም ብትል እኔ ዝም ማለት ሴረኞችን ወንድሞችን ሆን ብለው እንድትጎዱ አስበው ፖለቲካ የሚሰሩትን ሰዎች ጋር ነው እኔ የምጣለው። ከዛ ውጭ በቅንነት በየዋህነት ባለመረዳት ዝም ብለው ስሜታቸው ሲመጣ አሁን ቅድም እንትና ሄኖክ አይተው እንደሆነ ብታውቀው ሄኖክ ማለት የራሱ ወንድም ነው፣ የዋህ ነው። ምንም በቃ ህዝብ ውጭ ሌላ የሚሄድባት የለም። አሁን ቅድም እንዲናረጋለን ምናምን ሲሉ እውነት እንዳይመስል ያው እኔ ታውቃለህ እኔ ስለማቅ ነው ሁሉን ነገር ማለት ነው እንደዛ ነው። ስለዚህ ብዙም በቂ ችግር የለውም። መልካሙዬ መሪዎቼ እኔን ያውቁኛል። ሁሉም በአራቱ አቅጣጫ ያሉ አመራሮች እኔ ምን እየሰራው እንደሆነ ያውቃሉ። ስለዚህ እኔ ስለምረዳ እኮ ነው። ይኸውልህ አንድ ነገር ልንገርህ። እኔ ለናንተ ይጎዳል ብዬ ማስበውን ለአንተ ይጎዳል ብዬ ማስበውን እኔ እነግርሃለሁ፣ አልደብቅም። በፍጹም ነው የምልህ። አይደለም ለአንተ መንገር እኔ እዚህ ገጥመዋለሁ። ገብቶሃል? መናበብ እንችላለን እና ብያለሁ። ግን ዝም ብሎ እዚህ ቲክታክ ፕላትፎርም ስለሆነ መሰዳደብ አለ ምን አለ፣ ያው እሱን አትርሳው። አንዱ ዝም ብሎ ብድግ ሲናደድ ሊሰድብ ይችላል። ምን ያንን አንደርስታንድ አድርገህ ለመግባባት ነው መምጣት ያለብህ። ፖለቲካ ለመሸጥ ነው መምጣት ያለብህ። አቅልህን ሰፋ አድርገህ ቢሰድቡ ይችላል አይኑ መሰደብ የለብህም። ከመከራ ሀሳት ውስጥ ያለህ ወንድማችን እንደሆነ እንረዳለን። ነገር ግን ያም ደግሞ ያልተረዳ መጥቶ ቢሰድብህ ያንን ችለህ ሀታሽ ብዙ አዳማጭ ስላለ ለዛ ፖለቲካ ለመሸጥ መምጣት ነው ያለብህ።